የልዑል እግዚአብሔር ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላምታዬን እያቀረብኩላችሁ ወደ ቀጣዩ ቁጥር 2 የጸጋ ስጦታ በሚል ርዕስ የሚበልጠውን የጸጋ ስጦታ በብርቱ ፈልጉ በሚለው በሐዋርያው ቅዱስ ጳውሎስ የላከውን መልእክት መሰረት አድርገን የምንማረውን ትምህርት አሁን እንጀምራለን እንደ እግዚአብሔር ቅዱስ ፈቃድ። ካለፈው እንደቀጠልነው አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 11 እስከ 13 ላይ እንዲህ ይላል። ወንድሞቼ ሆይ በመካከላችሁ ክርክር እንዳለ ስለ እናንተ የቀሎኤስ ቤተሰቦች አስታውቀውኛልና ይህንንም እላለሁ፣ እያንዳንዳችሁ እኔ ጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ ግን የኬፋ ነኝ፣ እኔስ የክርስቶስ ነኝ ትላላችሁ። ኬፋ ማለት የቅዱስ ጴጥሮስ ሌላ ስሙ ነው፣ የአራማይክ ቋንቋ ነው። እንዲህ ትላላችሁ አለ፣ ክርስቶስ ተከፍሏልን? ጳውሎስስ ስለ እናንተ ተሰቀለን? ወይስ በጳውሎስ ስም ተጠመቃችሁን? ነው ያለው ቅዱስ ጳውሎስ። ክርስቶስ አንድ ነው። በጳውሎስ ስም የተጠመቀ የለም። ጳውሎስ ስለኛ አልተሰቀለም። ዛሬም እንደ ቀሎኤ ቤተሰቦች እኔ የእከሌ መምህር ተከታይ ነኝ፣ እኔ የእከሌ ባህታዊ ተከታይ ነኝ፣ እኔ የእከሌ ዘማሪ አድናቂና ደጋፊ ነኝ የምትሉ እናቶቼ፣ በተለይ እህቶቼና ወንድሞቼ የላችሁም? አድራጎቱ ቅድስት ቤተክርስቲያናችንና ከመጽሐፍ ቅዱስ ትምህርት ሲታይ ፈጽሞ የሚጋጭ ስለሆነ ስተት ነው። መምህራችን ሁሉን አድርጎ የሚያስተምረን አንድና አንድ የሰማዩ አምላክ የምድሩ ፈጣሪ ጌታ አምላክ ኢየሱስ ክርስቶስ ነው፣ በሰዎች ላይ አድሮ የሚያስተምረው። ስለዚህም መምህሩ እግዚአብሔር ነውና መከፋፈልን ተዉ። ዋናው ነገር በእግዚአብሔር ፍቅር ውስጥ ግን መኖር መልካም ነው። የሚበልጠው ግን የጸጋ ስጦታ ማንንም ሳናበላልጥ ማንንም ሳናሳንስ ሁሉንም በአንድ መንገድ ይሄዳሉና ያን መንገድ እንዳይሳሳቱ ስለ እነርሱ መጸለይ፣ እኛም ተገቢውን የሚነገረንን ቃል ወደ ሕይወትና ወደ ተግባር መቀየር ነው የሚጠበቅብን እንጂ መከፋፈልና መለያየት ተገቢ አይደለም። ይልቁንም የሚበልጠውን የጸጋ ስጦታ ያኮስሳል። ያ የሚበልጠው የጸጋ ስጦታ የእግዚአብሔር ቃል ነው፣ ፍቅር ነው፣ ሰላም ነው። ራሱ ባለቤቱ ክርስቶስ ነው። ከእግዚአብሔር መንገድ ይለየናል። ይሄ ነው አንደኛ ቆሮንቶስ ምዕራፍ 11 17 18 ድረስ ቁጥሩን የሚነግረን እንዲህ ይላል። ነገር ግን በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህን ትእዛዝ ስሰጥ የማመሰግናችሁ አይደለሁም። በመጀመሪያ ወደ ማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ እሰማለሁና ነው ያለው። ዛሬም እኮ አባታችን ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ እንደጠየቀው ዛሬ በማህበር መካከል ውስጥ ልዩነት ተፈጥሯል። የከሌ ዘር ነው፣ የከሌ ብሔር ነው፣ የከሌ ቋንቋ ተናጋሪ ነው። ግን በማህበር ግን የማህበርን አንድነት የሆነውን አጋፔ የሚባለውን የአንድነት ማዕድ ምግብ ግን እንሳተፋለን። በእግዚአብሔር ቃል ፍቅር ውስጥ ያለውን አጋፔ የሆነውን የፍቅር ማዕድ ግን እያረከስነው አይመስልብንምን? የእግዚአብሔር ቃል ክቡር ነውና ቃሉ ማዕድ ክቡር ነው። የእግዚአብሔርን ቃል የምናከብረው በትክክል ከዘረኝነት መንፈስ በጸዳ እውነተኛ የእግዚአብሔርን ቃል ስንሰማ ነው። ሁላችንም በልቦናችን ራሳችንን ልንጠይቀው ይገባል። በዚህ ልክ ልቦናችንን በጎጥና በጎሳ ለያይተነው ማህበሩ ላይ ስንገናኝ የእግዚአብሔርን ቃል በምንሰበሰብባት ቤተ ክርስቲያን ውስጥ ቆመን ግን የእግዚአብሔር ሰው መስለን ነጠላ ለብሰን ስንታይ ውስጣችን ግን የሙታን መቃብር ከሆነ በእግዚአብሔር ዘንድ ጸሎቱም ከንቱ ድካም እግረ ሥጋ ነው የሚባለው፣ እግረ ልቦና አይደለም የሄደው። ይህንን በማስተዋል ራሳችሁን እዩ፣ ተመልከቱ ነው። እግዚአብሔር አጥብቆ ዘረኝነትን፣ ጎጠኝነትንና በሰው መመካትን ይጠላል፣ መመኪያችን እግዚአብሔር ስለሆነ። ስለዚህም ሐዋርያው ቅዱስ ጳውሎስ ወደ ማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ ሰማለሁና፣ አሁንም እየሰማን ነው፣ እያየነው ነው፣ ከመስማትም አልፎ እየታየ ነው። ከዚህ መንፈስ ውጡ፣ ከባቢሎን ውጡ። ይሄ ነው። ባቢሎን ድብልቅልቅ ናት።
አንደኛ ቆሮንቶስ አሁንም ከ11 እስከ 12 ምዕራፍ 11 ከቁጥር 12 እስከ 13 እንዲህ ይላል። አካልም አንድ እንደሆነ ብዙ ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን፣ የግሪክ ሰዎች ባሪያዎች ብንሆን፣ ጨዋዎች ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንድ መንፈስ ጠጥተናል ያለ በ40 ቀን በ80 ቀን ያገኘናት የክርስቶስ ልጅነት የመንፈስ ቅዱስ ልጅነት ያንን ወደ ኋላ የሚጎተትብን እንዳይሆን። ስለዚህ እኛ የክርስቶስ ልጆች ሆነን የመለያየት መንፈስ በእኛ ውስጥ ሊነክስ አይገባም። የዘረኝነት መንፈስ በእኛ ውስጥ ሊነክስ አይገባም። አይሁዳዊ ቢሆንም የግሪክ ሰዎች ብትሆኑም ባሪያዎች ብትሆኑም ዝቅ ያላችሁ ጨዋዎች ዕውቀት የላችሁም ግን ጨዋዎች የሆናችሁ ምእመናን ከመጽሐፍ ቅዱስም ከሌላም ነገር ዕውቀት የሌላችሁ ሆናችሁ ያላችሁ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና የተጠመቀ ደግሞ አንድ አካል ነው። ይህንን ግን ይዘን መለያየትን ስናመጣ ብዙ አካላቶች ሆነናል። ስለዚህ በዚህ ምክንያት ይመስላል ለጸሎታችንም እንቅፋት የሆነው። መጪው ጊዜ የጾም ጊዜ ስለሆነ ከወዲሁ የዘረኝነት መንፈስን በማጽዳት ትክክለኛውን የእግዚአብሔርን መንፈስና የምንፈልገውን ዕቅድና ዓላማ በሥጋችንም ቡራኬን በረከትን በነፍሳችንም ጭምር ደስታን የምናገኝበት እንዲሆን ከዘረኝነትና ከጎጠኝነት የጸዳ በንስሐ የምንመለስበት ተሰብረን በእግዚአብሔር ፍቅር ውስጥ ጸሎት የምናደርግበት ዘመን ወቅት እንዲሆን ያስፈልጋል። እግዚአብሔር አጥብቆ ዘረኝነትን ይጠላልና በክርስቶስ ፍጹም አምላክነት አምኖ የተጠመቀና አንዱን መንፈስ የጠጣ ሰው በከንቱ የዘረኝነት መንፈስ ይለያያልን? እንዲህ ነው እየጠየቀን ያለው የአባቶቻችን አምላክ። ይሁዳ ያስቆሮቱ ይሁዳ ያልሆነው የትንሹ እልፌዎስ ያዕቆብ የተባለው ወንድም ይሁዳ ቁጥር 19 ላይ ምዕራፍ የለውም በቁጥር የተከፈለ ነው። እንዲህ ይላል፣ እነዚህ የሚለያዩ ሥጋውያንንም የሆኑ መንፈስም የሌላቸው ሰዎች ናቸው ነው ያለው። የሚለያዩ ልዩነትን የሚፈጥሩ በጎጠኝነት የሚያምኑ ዘረኝነት መንፈስ ያለባቸው አንዱን ከአንዱ የሚያበላልጡ የራሳቸውን ብቻ እንጂ ሌላውን ሰው እንደ ሰው የማይቆጥሩ ሰዎች ካሉ እነርሱ ፍጹም ሥጋውያን ናቸው። ከዚያም አልፈው ሰይጣናዊ መንፈስ የተጠናወታቸው ናቸው። ግልጽ ነው። ከዚህ ባቢሎን ውጡ። የተደበላለቀባት ቋንቋቸውን የደባለቀበት ነው። የተደበላለቀ ቋንቋ እንዳይሆንብን በተለያየ ቋንቋ ብንናገርም ግን መንፈሱ አንድ ሆኖ እንዲመራን ከልብ የክፋት መንፈስ ዘረኝነትን እንውጣ። ይህ ካልሆነ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ የምንለው ጸሎት ወደ እግዚአብሔር ጸባዖት አይደርስም። የስም ክርስቲያኖች ነን። ይህን ትውልድ የዘረኝነት ምች አጥወልውሎ የተቃረበም ይመስላል፣ ሊጥለው የተቃረበ ይመስላል። የዘረኝነት ምቹ እንደውም ጥቂቶች የማንላቸው ወገኖቻችን በዘረኝነት መንፈስ ምክንያት ከራሳቸው ጋር የተጣሉ እንዳሉ ግልጽ ነው። ሀገር ያወቀው ፀሐይ የሞቀ የአደባባይ ምስጢር ነው። በዚህ አጋጣሚ የኢየሱስ ክርስቶስን በእናቱ በእመቤታችን ቅድስት ድንግል ማርያም በኩል የነበረውን የዘር ሐረግ ማውሳቱ ለትምህርታችን ይጠቅመናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በእናቱ የዘር ሐረጉ የአብርሃም ዘር ነው፣ የይስሐቅ ዘር ነው፣ የያዕቆብ ዘር ነው፣ የንጉሥ ዳዊት ዘር ነው። እጮኛዋ የተባለው እመቤታችን እንድጠብቃት ከእግዚአብሔር ዘንድ የተሰጣት የቅርብ ዘመዷ የሆነው የአረጋዊ ጻድቁ ዮሴፍ ዘር ነው በሥጋ። እዚሁ ትምህርታችን ላይ እኔም እናንተን ሕዝበ ክርስቲያንን አንዳንድ ሰዎች የተለያዩ ጥያቄዎችን ቢያነሱባችሁ፣ ለምሳሌ አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በአባቱ በኩል ምናዊ ነው? ሁለተኛ በእናቱ በእመቤታችን ቅድስት ድንግል ማርያምስ በኩል ምናዊ ነው? ሶስተኛ መድኃኒትነቱስ ለጥቂቶች ሕዝብና ለጥቂቶች አገራት ነውን? እነዚህን ጥያቄዎች በቤታችሁ ረጋ ብላችሁ እያበሰለሰላችሁ እስክትቆዩኝ እዚህ ላይ ቁጥር 2 ተፈጽሟል። ቁጥር 3 ይሄን መልስ
አብረን እየመለስን እናንተም በቤታችሁ እየተወያያችሁ ጠብቁኝ። የዛ ሰው ይበለን። ቁጥር 3 ላይ እንገናኛለን። ለጊዜው ትምህርቱ እዚሁ ላይ ይቆየን። እግዚአብሔር ይስጥልኝ። እግዚአብሔር ይመስገን።